ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ የጨሪቃዎችን ቪዲዮ የጠበቅኩት ቅመምዬ ነቅታ ደህና ሆና ማየት ነበር የጠበቅኩት። ግን ይሄ ቪዲዮ የተቀረጸው ትናንትና ነው። የትናንት ቪዲዮ ነው ዛሬ የተለቀቀው። ሀይሚ ትናንትና ወደቀች፣ ሆስፒታል ገባች፣ ተቀረጸ፣ ዛሬ ተለቀቀ ማለት ነው። ምን አለ የዛሬውን ቪዲዮ ብትለቁልን፣ ነቅታ እንኳ ብናያት በጣም ደስ ይለን ነበረ። ምክንያቱም በጣም ብዙ ተመልካች በጉጉት እየጠበቀ የሷን ጤንነት የሷን መንቃት ምን ደረጃ ናት ያለችው እያለ በጣም ብዙ ተመልካች እየተጨነቀ ነው ያለውና ስራ ነው የያዛችሁት ወይስ ምንድነው? እኔ አልገባኝም። በእውነት በጣም ለመፍረድ የሚጨንቅ ለመናገር የሚጨንቅ የሆነ ዱብዳ ነገር ስለሆነ ማለት ነው። አይደለም እንደዚህ አይነት ንግግር ለሀይሚ ቀርቶ ለኛ ለተመልካቾች እንኳን ልብ የሚሰብር ነገር ስለሆነ ማለት ነው። እግዚአብሔር ጨርሶ ይማርሽ ቅመምዬ፣ ፈጣሪ ከክፉ ሁሉ ይጠብቅሽ። ብሩኬም እንግዲህ የዋህነትን ደግነትን አይቶ እውነታህን ፈጣሪ ያውጣልህ ነው ማለት የምችለው። ምክንያቱም ልጅቷ እንዲህ በቀላሉ የምትፋታው ልጅ አይደለችም። በቃ እሷ አቅዳ አልማ የሱን ህይወት ለመበጥበጥ ከሚወዳት ልጅ ጋራ ለመለያየት አሁን ደግሞ ሽማግሌ ለመላክ አብሮ መኖራቸውን ስታቅ እሱማ አብሮ መኖር የለበትም መቀጠል የለበትም ብላ አስባ አቅዳ ያስቀመጠችው እንትን ስለሆነ ቀመር ስለሆነ እንዲህ በቀላሉ አትፋታም። ብሩኬ እንደምታውቁት ንግግር አይችልም። የሆነ ዝብርቅርቅ ያለ ንግግር ነው የሚናገረው። አንዴ የኔ ልጅ ካልሆነ አለቅሽም ይላል፣ አንዴ አላደረኩም ይላል። የሆነ እየተደበላለቀ ስሜት ማለት እኛ እንኳ ለመናገር የሚከብድ ነገር እኔ ብሩኬ ያደርገዋል ብዬ እኔ በፍጹም አላስብም። እውነቴን ነው የምላችሁ። ምክንያቱም ብሩኬን በዚህ መንገድ አይደለም የምናቀው፣ በሌላ ነው የምናቀውና ግን መጨረሻውን ማየት ነው መታገስ ነው። ግን እስከዛው ደግሞ ሀይሚዬ ደህና ትሁን፣ ጤና ትሁን፣ ሰላም ትሁን ሁለታቸውም። ዋናው ነገር ሰው ክፉም ይምጣ ደግም ይምጣ ሰው ላይ ጤና ሲሆን ነው አይደለ ሁሉን ነገር መቋቋም የሚችለው። ፈጣሪ ከክፉ ሁሉ ይጠብቃችሁ። የውስጣችሁን የዋህነታችሁን ደግነታችሁን አይቶ ፈጣሪ በህይወታችሁ ውስጥ የመጡትን ሰዎች ፈጣሪ ያስወግድላችሁ ነው የምለው። እኔ በጣም ከብዶኛል ቤተሰብ ለመናገር እና ቤተሰብ እኔ ልጅቷ የ6 ወር እርጉዝ ትመስላለች። እንዲህ ይሄን ነገር መልሱልኝ በእናታችሁ ማለት ነው። በጣም ነው የሚከብደው። የ6 ወር እርጉዝ እንደዚህ ነው የሚሆነው? እኔ ከነዳኒ የነዳኒን ቪዲዮ እኔ ዛሬ ስመለከት ነው ያልኩት። ወራት ስቆጥር ነው የነበረው። አንዴ 4 ወር ይሆን አንዴ 5 ወር እንደዛ ከ6 ወርም በላይ የሆነው ይመስለኛል። ብቻ አላቅም። እናንተ ካወቃችሁ ኮሜንት ላይ ጻፉልኝ። እውነት እኔ ወራቶችን ስቆጥር ነበረ ማለት ነውና ምን እየተደረገ ነው? እኔ አልገባኝም። ስራ እየተሰራ ነው ስራ ነው እንዳልል ሀይሚዬ እንዳያችኋት ዛሬ ሳትነቃ ቪዲዮ ተለቀቀልን። የትናንትና ቪዲዮ የዛሬውን ቪዲዮ ቢለቀቅልን በጣም ደስ ይለን ነበረ። ምክንያቱም በጣም ብዙ ሰው እየጠበቀ ስለሆነ ነቅታ እንኳ ቢያቆም ቪዲዮ በጣም ደስ ይለን ነበረ ማለት ነው። ግን እንደዛ አላደረጉልንም እና ልጅቷ ግን አትፋታውም፣ በፍጹም አትፋታውም። እንደዛ ብትሄድም ግን እውነታው ግን እንደሚወጣን ተስፋ አደርጋለሁኝ። እሱን ለመበቀል እሱን በቃ እንትን ለማለት ስለሆነ እንግዲህ ልጅቷ ብቻ አላቅም። እንግዲህ ነገ ወዲያውን ቪዲዮ እያየን ደግሞ መናገር ይሻላል እና መፍረድም አንችልም። ሁሉም ሰው በየራሱ ትክክል ሊሆን ይችላል፣ ግን እናያለን ማለት ነው አይደለ ቤተሰብ። ግን እስከዛው ሀይሚዬ ደህና ትሁን። እንደዚህ አይነት ስሜት የሚያውቀው ያውቀዋል። እኔ ነገሩ የተለያየ ቢሆንም በእንደዚህ አይነት ልብ መሰበር አውቀዋለሁ በተወሰነ መልኩ እና ምን ያህል በምትወዱት ሰው በእንደዚህ አይነት ነገር ማየት መስማት በጣም ይከብዳል። ለዛውም ደግሞ ልጅን ያህል ነገር ማለት ነው እና በጣም ከባድ ነው። ልጅ መኖሩ አይደለም እኮ እናንተን የሚጎዳችሁ መዋሸታችሁ ነው የሚጎዳችሁ አይደለም። እና በጣም ይከብዳል። እግዚአብሔር ደግሞ ነገሮችን ሁሉ እንደሚያስተካክላችሁ ተስፋ አደርጋለሁኝ።
እኔ ዛሬ ጧት ላይ ሰው ጠይቄ ነበረ ደህና ናት ብለውኝ ነበርና የቅርብ ሰው ጠይቄ ነበረ። አንዳንድ እህቶች በውስጥ መስመር የምታገኙ ሰው ካለ ጠይቂልኝ ብለውኝ የቅርብ ሰው ጠይቄ ነበርና ደህና ናት ብለውኝ ነበር ማለት ነውና ግን የጤንነቷን ነበረ ቪዲዮ ስጠይቅ የነበረው እኔ ራሴ ስጠብቅ የነበረው ማለት ነው። ግን ነገሩ ተቀይሮ ሌላ ነው እና የዛሬው ቪዲዮ ተቀርጾ ቢለቀቅልን በጣም ደስ ይለን ነበረ። እንግዲህ ልጁ የብሩኬም ሆነ አልሆነ እንግዲህ ወደፊት የምናየው ይሆናል አይደለ ቤተሰብ። ግን እውነት ቢሆን በጣም ይከብዳል። እውነት ይከብዳል። እኔ ለራሴ ልቤ ድክም ነው ያለችው። ጌታን ነው የምላችሁ፣ በጣም ነው የሚከብደው። እና ሁላችሁም እንግዲህ እስኪ ከፈጣሪ ጋራ ነገሮች መልካም እንደሆኑ እንግዲህ በጸሎታችሁ አስቧቸው። ጨሪቃዎችን በጣም የምትወዷቸው በጣም የምታከብሯቸው በጣም ብዙዎች አላችሁና ፈጣሪ እንግዲህ ከክፉ ሁሉ ይጠብቃቸው፣ በህይወታቸው የመጣውን ነገር ሁሉ ያስወግድላቸው። እውነቴን ነው የምላችሁና በጣም ከባድ ነው።